የኢትዮጵያ የሃይማኖት ተቋማት ጉባኤ ባወገዘው ድርጊት መስከረም 23 2018 ምሽት ላይ የታጠቁ አካላት በከተማው በሚገኘው ኑር መስጂድ ጥሰው በመግባት ለረጅም ዓመታት በኢማምነት ያገለገሉትን ሼክ ጀማል ከማልን ጨምሮ 4 ሰዎች መግደላቸውን የአካባቢው ነዋሪዎች ለሚንበር ቲቪ ተናግረዋል። ለሚንበር ቲቪ የተናገረ የዓይን እማኝ ሰላት ሰግደው ከተበተኑ በግምት ከ40 ደቂቃ በኋላ የአዛን ድምፅ ከመስጂድ በድጋሚ መሰማቱን በመግለጽ ድምፁን ሲያወጡ የነበሩት ኢማሙ እንደነበሩ ተናግረዋል። ይሁን እንጂ የአዛን ጥሪው ሳይጠናቀቅ ተኩስ መሰማቱን አስረድተዋል። በተኩሱ ከመስጂዱ ኢማምና የቦረና ወረዳ እስልምና ጉዳዮች ምክትል ሰብሳቢ ሼክ ጀማል ከማል በተጨማሪ የወጣቶች ሰብሳቢው ቃሲም ዳኜ፣ የመስጂዱ ኻዲም አብዱል ሰመድ ሙሐመድና በጥበቃነት የሚያገለግለው ኢማም ሙሐመድ ተገድለዋል። ከተገደሉት በተጨማሪ የኑር መስጂድ ሙአዚን አሊ ሐሰን በታጣቂዎች ታግተው መወሰዳቸውንም የአካባቢው ነዋሪዎች ገልጸዋል። የሙአዚን ሁኔታ እስካሁን ድረስ አልታወቀም። የድርጊቱን መፈጸም በተመለከተ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባወጣው መግለጫ ግድያውን የፈጸሙት አካላት ላይ ሕጋዊ እርምጃ እንዲወሰድ ጥሪ አቅርበዋል። ጠቅላይ ምክር ቤቱ በመግለጫው መላው የሃይማኖት ተቋማትም በእምነት ስፍራዎች የሚደረጉ ትንኮሳዎችንና በእምነት ተከታዮች ላይ የተቃጣ መሰል የጅምላ ግድያ ሊያወግዙ እና ሊያስቆሙ እንደሚገባም አሳስበዋል።